ስለዚህ አሁን አንተ ተወኝም በዛ በሚያስፈራ ሁኔታ ውስጥ እንኳን እሄዳለሁ አይኖቼን ወደ እነሱ አላነሳም አይኖቼን ወደ ተራራው አላነሳም አይኖቼን ወደ ተራሮች አምላክ አላነሳም አይኖቼን ግን ተራራውን ወደ ፈጠረ ወደ እግዚአብሔር አነሳለሁ ከቻሌንጅ ጋር ኮምፔር አላደርግም የኔ አምላክ ሰማይን የፈጠረ ነው የኔ አምላክ ምድርን የፈጠረ ነው የኔ አምላክ የሚተኛ አይደለም የኔ አምላክ የሚያንቀላፋ አይደለም የኔ አምላክ ይህንን ጥቁር ዶሮ አርደሽ የሚል አይደለም የኔ አምላክ ሰማይና ምድርን የፈጠረ ነው የኔ አምላክ ሁሉን ክሬት ያደረገ ነው የኔ አምላክ ስጠራው የሚሰማ ነው የኔ አምላክ እኔ ውስጥ ያለ ነው ከስትንፋሴ ይልቅ ቅርብ ነው የሚረዳኝ የሚያግዘኝ ነው ወደ ተራራ ጫፍ የሚያደርሰኝ ነው ስለ እግዚአብሔር እርዳታ ስለ እግዚአብሔር አብሮነት ዛሬ ቆይታ እናደርጋለን በህይወቴ አንድ ጊዜ በጣም እርዳታ ፈለኩኝና ያንን እርዳታ ግን ያላገኘሁበት ሁኔታ በጣም ልቤን ጎርቶት ነበር አዝኜ ነበር አልቅሼ ነበር በዛ የህይወቴ ምዕራፍ ውስጥ እግዚአብሔር ግን በጣም ቤዚክ የሆነ ነገር አስተምሮኛል ብዙ ጊዜ ሰዎችን ተስፋ ስናደርግ ወይም ሰዎችን ስንታመን ሰዎች ይረዱኛል ሰዎች ያግዙኛል ሰዎች ይደግፉኛል ሰዎች አቅም ይሰጡኛል ብለን ስንታመን ብዙ ጊዜ የሰዎችን እርዳታ በህይወታችን አናገኝምና ያ የሰዎች እርዳታ ከህይወታችን ሲጎደል ሳይሳካ ሲቀር ቃላቸውን ሲያጥፉ ምናልባትም ደግሞ ይሆናል ብለው አይሆንም ምን ሲሉን ልባችን ይጎዳል ያዝናል እንከፋለን ማለት እንዴ ምናምን በሚል ጥያቄዎች ውስጥ እንመላለሳለን ማለት ነውና ብዙ ጊዜ እግዚአብሔር የኛን አይን የኛን የልብ መሻት የኛን የልብ ፍላጎት የኛን የነፍስ ጥያቄ ከራሳችንም ከሰዎችም ላይ አንስተን እሱ ላይ እንድናደርግ ይፈልጋል ምናልባት አንዳንዴ በህይወቴ ከተማርኩባቸውና እግዚአብሔር ካስተማረኝ ህይወቴ ምዕራፍ መካከል አይኖቼን ከተራራ ይልቅ አይኖቼን ከራሴ ይልቅ አይኖቼን ከሁኔታዬ ይልቅ አይኖቼን ያደርጉልኛል ይደግፉኛል ያግዙኛል ከመላቸው ምናልባትም ከወላጆቼ ከቤተሰቦቼ ከመወዳቸው ሰዎች ይልቅ እግዚአብሔር ጋር እንዳደርግ ያሳለፍኩት የህይወት ምዕራፍ በጣም ረድቶኛል ማለት ነው ሰው አይኑን ከእግዚአብሔር አንስቶ ነገሮች ላይ ሲያደርግ ሰው አይኑን ከእግዚአብሔር አንስቶ በራሱ ላይ ሲያደርግ ሰው አይኑን አንስቶ በሰዎች ሲታመን የሚገጥመው ኪሳራ ነው የሚገጥመው ዲስአፖይንትመንት ነው ማለት ነው ዛሬ አይንን ወደ እግዚአብሔር ስለማድረግ መለኮታዊ ስለሆነ እርዳታ መለኮታዊ ስለሆነ ስለ እግዚአብሔር ድጋፍ ነው የምንጫወተው ቆይታ የምናደርገው ማለት ነው ይህ እስራኤላውያን ወደ ኢየሩሳሌም ተራራ በሚወጡበት ጊዜ የሚዘምሩት መዝሙር ነው ማለት ነው ስለዚህ የዝማሬ አካሄድ ወይም ደግሞ ስለዚህ መዝሙር ሳጠና ብዙ ሁለት መልከታዎች አሉ አንዱ በአንድ ሳይድ ያሉት ሰዎች ይህ መዝሙር የዳዊት መዝሙር ነው ብለው ያስባሉ ምክንያቱም ዳዊት በሳውልና በአቤሴሎም ጊዜ በገጠመው ቻሌንጅ መካከል የዘመረው ዝማሬ ነው ብለው ያምናሉ ሌሎች ደግሞ የሌዊ ዝማሬ ነው እስራኤል ከባቢሎን ምርኮ በተመለሰ ጊዜ የዘመሩት መዝሙር ነው ብለው ይናገራሉ ማለት ነው እንግዲህ በሌላ ስፍራ ይህ የዳዊት መዝሙር ነው ተብሎ እንደተጻፈው በዚህኛው በመዝሙር 121 ላይ የዳዊት መዝሙር ስለመሆኑ ምንም የተጻፈ ነገር የለም ስለዚህ ወይ የዳዊት መዝሙር ሊሆን ይችላል ወይ የሌዊያውያን መዝሙር የካህናት መዝሙር ሊሆን ይችላል ወይ ደግሞ አንድ ሰው የጻፈው መዝሙር ሊሆን ይችላል በአጠቃላይ ግን በሁለቱም ሳይድ የሚያምኑ ሰዎች የሚያምኑበት አንድ ሐሳብ አለ ይህ ዝማሬ እስራኤል ወደ ኢየሩሳሌም ተራራ በሚሄድበት ጊዜ ወይም በሚወጡበት ጊዜ ተሰብስበው የተራራውን ቻሌንጅ የተራራውን ከባድ ሁኔታ ያዩ ተስፋ እንዳይቆርጡ በመቀባበል የሚዘምሩት መዝሙር ነው ማለት ነው ሶ እናንተም አብራችሁኝ ይህንን መዝሙር እንድትዘምሩና እንድትጽናኑ ተስፋ እንድታደርጉ በህይወታችሁ በኑሯችሁ በከበዳችሁ ልትደርሱበት ካሰባችሁት ከየትኛውም ተራራ ጋር ማውራት ታቆሙና ዛሬ ከእግዚአብሔር ጋር ስለ ተራራችሁ ሳይሆን ለተራራችሁ ስለ እግዚአብሔር አብሮነትና ስለ እግዚአብሔር እርዳታ ስለ እግዚአብሔር ድጋፍ እንድታወሩ ፈልጋለሁ የዛሬ ቆይታችን እኔንም ሊፍት አፕ እንደሚያደርገኝ አምናለሁኝ ምናልባት አትደርሽም አትይዥም አትጨብጪም በጣም ቻሌንጅ አለ ይከብድሻል ለሚለኝ ለየትኛውም ተራራዬ የእግዚአብሔርን ስም እጠራለሁኝ ኢየሱስ ጌታ ነው ይህንን ስም እንጠራለን ወደ ዴስቲኒያችን እንደርሳለን ይህንን ስም እንጠራለን የትኛውንም ከባድ ሲቹዌሽን ደግሞ እናልፋለን ማለት ነው ሶ መዝሙረ ዳዊት 121 ከቁጥር 1 ላይ ያለውን ቃል ስንመለከት አይኖቼን ወደ ተራሮች አነሳው ይላል እርዳቴ ከወዴት ይምጣ አልኩ ይላል ማለት ነው ተራራ እንግዲህ የኃይል ምልክት ነው ተራራ የማይናወጥ ዘመናትን የተሻገረ
እንዴት ነው ብርቱ የሆነ ዘመን ተሻጋሪ ነው ተብሎ ይታሰባል ማለት ነው። ኦፍ ኮርስም ደግሞ ተራራን ስታዩ ግዙፍ ነው፣ ተራራን ስታዩት የሚያስፈራ ነው፣ ተራራን ስታዩ ደግሞ የማይደረስ ነው የሚመስለው ማለት ነው። ሶ እነሱ ይህንን ዝማሬ እየሄዱ እንግዲህ እስራኤላውያን በአመቱ 3 ሴሌብሬሽን አላቸው። የመጀመሪያው የፋሲካ በዓል ለማክበር ወደ ኢየሩሳሌም ይሰበሰባሉ። የዳስ በዓልን ለማክበር ይሰበሰባሉ። በሶስተኛ ደረጃ ደግሞ የጴንጤቆስጤን ቀን ለማክበር ደግሞ ይሰበሰባሉ ማለት ነው። ሶ በእነዚህ 3 ሴሌብሬሽን ውስጥ በእነዚህ 3 የምስጋና ፕሮግራማቸው ላይ ተሰብስበው በሚሄዱበት ጊዜ በዛ ወቅት በነበረበት ሁኔታ ውስጥ ደግሞ እግዚአብሔርን የማያምኑ ወይም ደግሞ አረማውያን የሚባሉ ህዝቦች ደግሞ የጣዖት አምልኮዎች አሏቸው ማለት ነው። ሶ የነዛ አማልክቶች በተራራ ላይ ይቀመጣል ተብሎ ይታሰባል፣ ወይም ደግሞ የኛ አማልክቶች ተራራ ላይ ያለው ብለው ያምናሉ ማለት ነው። ሶ ከዛ የተነሳ እስራኤላውያን ሊደርሱበት ወደሚገባው ምናልባት እስራኤላውያን ከሰሜናዊ እስራኤል ወይም ደግሞ ከገሊላ ተነስተው ወደ ኢየሩሳሌም እስኪደርሱ ድረስ የ3 ቀን ከ2 እስከ 3 ቀን ጉዞ ይፈጅባቸዋል ማለት ነው። ሶ እነሱ እየሄዱ በይሁዳ ተራሮች ላይ እዛ ዴስቲኒያቸው ጋር እስኪደርሱ ድረስ ያ ተራራ ተስፋ የሚያስቆርጥ ነው። ያ ተራራ የማይደረስ የሚመስል ነው። ሶ በዛ የተራራ ጉዟቸው ውስጥ ደግሞ የአህዛብ አማልክት በተራራ ላይ ተቀምጠዋል ተብሎ ይታሰባል፣ ያምናሉ እነዛ በኮረብታዎች ላይ አማልክቶቻቸውን ያስቀምጣሉ፣ ለአማልክቶቻቸው ይሰግዱ ነበር ማለት ነው። እስራኤል ወደ ተራራው ወደ አምላኩ ተራራ ወደ እስራኤል ተራራ እስኪደርስ ድረስ በሚያደርገው ጉዞ ውስጥ ጊቭ አፕ እንዳያደርግ ተስፋ እንዳይቆረጥ እነዚህ ተራራ ላይ ያሉ አማልክቶችን በማየት ልቡ እንዳይረድ እርስ በርስ እየተቀባበሉ ይዘምሩ ነበር ማለት ነው። እንደውም በአንድ ስፍራ ይህንን ሳጠና ምን ይላል? ተጓዡ አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ አልኩ ብሎ ሲጨው፣ ካህናቱ ደግሞ ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላሉ። እና እየተቀባበሉም የሚዘምሩት መዝሙር ነው። ሰው እርስ በርስ ተስፋ አትቁረጥ፣ ወደ ተራራው ትደርሳለህ፣ ተስፋ አትቁረጥ፣ ተራራ ላይ ያለውን ይሄ አማልክቶችን አትፍራ፣ ተስፋ አትቁረጥ፣ የተራራ አማልክት የሚባል ነገር የለም። ተራራን የፈጠረ አምላክ ግን አለ። ኢየሱስ ጌታ ነው። ተራራን ክሬት ያደረገ አምላክ አለ። ስለዚህ አሁን አንተ ተራራ ላይ ያሉትን በኮረብቶች ላይ ያሉትን አማልክት እየፈራ አትሄድም፣ ሀሳብህን አትቀይርም። ተራራውን የፈጠረውን እግዚአብሔርን ግን ታያለህ። ሰው ወደ ተራራው በምትሄድበት የህይወት ምዕራፍ ውስጥ፣ ወደ ተራራው በምታደርገው የህይወት ጉዞ ውስጥ፣ ወደ ተራራው በምትሄድበት የህይወት ምዕራፍ ውስጥ ተስፋ የሚያስቆርጡ ሁኔታዎች አሉ። ምናልባት አውሬ ሊኖር ይችላል፣ ፀሐይ ሊኖር ይችላል፣ ድካም ሊኖር ይችላል፣ ብርድ ሊኖር ይችላል። ከባድ ሲቹዌሽን ውስጥ ልታልፍ ትችላለህ። ነገር ግን ይህንን ይዘህ እንድትሄድ እፈልጋለሁ። ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ያንተ ረዳት ከተራራው አይመጣም። ያንተ ረዳት እንደ አረማውያን እንደሚያወሩት በተራራ መሀል የሚቀመጥ አማልክት አይደለም ያለ። ያንተ ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ተራራው ያረፈው ምድር ላይ ነው። ተራራው የተቀመጠው እግዚአብሔር በፈጠረው ላይ ነው። ያንተ ረዳት ተራራው አይደለም፣ የተራራ አምላክ አይደለም። ያንተ አምላክ ግን ሰማይና ምድርን የሰራ እግዚአብሔር ነው ይላል። ክብር ለእግዚአብሔር ይሁን። ይህ ሀሳብ ወዴት ይወስደናል? እንግዲህ ተጓዡ ይህንን በሚልበት ጊዜ ካህናቱ ደግሞ ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አይኖቼን ወዴት አነሳው? ወደ ተራሮች አነሳው። ተራራው ከባድ ነው። ተራራው ሩቅ ነው። ተራራው የምደርስበት አይመስልም። ተራራው ፕሮሰስ አለው። ነገር ግን ያንተ ረዳት ተራራው ላይ አይደለም። ያንተ ረዳት አማልክት ላይ አይደለም። ያንተ ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እያሉ ሊፍታፕ ያደርጓቸዋል ማለት ነው። ክብር ለእግዚአብሔር ይሁን። በዛ የጉዟቸው ፕሮሰስ ውስጥ በዛ የጉዟቸው መንገድ ውስጥ የሚያስቡትና የሚያሰላስሉት የተራራውን ኃይል፣ የተራራውን ክብደት፣ የተራራውን አለመድረስ ሳይሆን የሚያስቡት ከተራራው ክብደት በላይ የሚረዳ እግዚአብሔር አለ፣ የሚያግዝ እግዚአብሔር አለ፣ አቅም የሚሰጥ እግዚአብሔር አለ፣ ብርቱ እግዚአብሔር አለ። ወዴት ይወስዱናል? ወደ ዘፍጥረት 1:1 ይወስዱናል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ምድር ባዶ ነበረ ይችላል። እግዚአብሔር ምድር ምንም አልነበረባትም። ስለዚህ ቀን ይሁን አለ፣ ምሽት ይሁን አለ። ፀሐይን ፈጠረ፣ ጨረቃንም ለምሽት ፈጠረ። ይህ እግዚአብሔር የሚባለው አምላክ፣ ይህ ሰማይና ምድርን የፈጠረ አምላክ የእስራኤል አምላክ ነው። ይህ አምላክ የሚያስደንቅ አምላክ ነው። ይህ አምላክ የሚረዳ አምላክ ነው። ይህ አምላክ የሚያግዝ አምላክ ነው። ይህ አምላክ ከጥንት የነበረ ነው። ከተራራው በፊት የነበረ ነው። በተራራ ላይ የሚኖር አይደለም። ተራራውን ራሱ የፈጠረ ነው። የተራራውን ማረፊያ ራሱ የፈጠረ ነው። ስለዚህ ያንተ አምላክ ከነዛ አማልክት ጋር የሚገናኝ አይደለም። ሊፍታፕ እያደረጓቸው ጉዟቸውን ይቀጥላሉ ማለት ነው። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ እንግዲህ
አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ አልኩኝ። ረዳቴ ምድርና ሰማይን ከፈጠረ ከእግዚአብሔር ዘንድ ነው። እንግዲህ ሊፍታፕ እየተደራረጉ ይሄዳሉ። ከዛ ደግሞ ይህ ረዳቴ እግዚአብሔር፣ እኔ የማምነው አምላክ፣ እኔ የተከተልኩት አምላክ፣ እናንተ የምታምኑት አምላክ፣ የእስራኤል አምላክ እግርህን ለመናወጥ አይሰጠውም፣ የሚጠብቅ አይተኛም። ያ ማለት ምን ማለት ነው? ወደ ተራራ በምታደርገው ጉዞ ውስጥ የሚያናውጥ ብዙ ነገር አለ። ተስፋ የሚያስቆርጥ ብዙ ነገር አለ። እንዳትደርስ የሚያደርግ ብዙ ነገር አለ። ተስፋ ያስቆርጣል፣ አቅም ያሳጣል፣ ከባድ ነው። ወደ ታች ስትመለከቱ በቀን ፀሐይ አያቃጥልህም ይላል፣ በሌሊትም ጨረቃ ይላል ማለት ነው። ያንተ አምላክ ሰማይን የፈጠረ ነው፣ ምድርን የፈጠረ ነው፣ ፀሐይን የፈጠረ ነው። በምታደርገው የህይወት ጉዞ ውስጥ የሚያደክም ነገር ሊገጥም ይችላል። ቻሌንጅ የሚያደርግ ተስፋ የሚያስቆርጥ እግርህን ለመናወጥ እግርህን በቃ ወደ መወላወል የሚያመጣ የህይወት ምዕራፍ ሊገጥም ይችላል። ነገር ግን ያንተ አምላክ እግርህን ለመናወጥ አይሰጠውም ይለዋል ማለት ነው። ከዛ ደግሞ የሚጠብቅ አይተኛም ይልና እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል ማለት ነው። እንግዲህ ታስታውሳላችሁ መጽሐፍ ቅዱስ ላይ ኤልያስ በነበረበት ወቅት የበዓል አማልክቶች ህዝቡን ምን ያህል ሲያስጨንቁና አካብ ለነዚህ ደግሞ በኮረብታዎች ላይ መስዋዕት ሲያቀርብ እንደነበር ታስታውሳላችሁ። ሶ ፋይናሊ ኤልያስ የበዓል ነቢያቶች እንዲሰበሰቡ አድርጎ ከዛ በኋላ ሲሳለቅባቸው ታስታውሳላችሁ ብዬ አስባለሁኝ ማለት ነው። ምናልባት አምላካችሁ በዓል ተኝቶ ሊሆን ይችላል፣ እንቅልፍ ወስዶት ሊሆን ይችላል ብሎ ይሳለቅባቸዋል። ሶ እስራኤልን የሚጠብቅ አይተኛም አያንቀላፋም ሲል በዛ ጊዜ እነዛ የበዓል አማልክቶች የሚሰሙበት ጊዜ አለ፣ የማይሰሙበት ጊዜ አለ፣ የሚመልሱበት ጊዜ አለ፣ የማይመልሱበት ጊዜ አለ ማለት ነው። ሶ የእስራኤል አምላክ ኮምፔር ያደርጉታል ማለት ነው። የእስራኤል አምላክ የሚተኛ አይደለም፣ የእስራኤል አምላክ የሚያንቀላፋ አይደለም። የእስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም። ህዝቡን ለቅስፈት አይተውም፣ ህዝቡን ለቅስፈት ትቶ አይሄድም። ሶ የእስራኤል አምላክ ኤቭሪዴይ ከህዝቡ ጋር አለ፣ ከህዝቡ ጋር አለ። ወደ ተራራ በሚያደርገው ጉዞ ውስጥ አለ፣ በፀሐይ ውስጥ አለ፣ በጨለማ ውስጥ በጨረቃ ውስጥ አለ፣ በምሽት ውስጥ አለ፣ በቀን ውስጥ አለ። ስለዚህ የእስራኤል አምላክ የሚሰማ ነው፣ የእስራኤል አምላክ የሚጠብቅ ነው፣ የእስራኤል አምላክ ፕሮቴክት የሚያደርግ ነው። ሶ ይህ አምላክ ረዳቴ ነው የምለው አምላክ ወይም ረዳቴ ነው የምንለው አምላክ እግዚአብሔር የሚረዳ ነው፣ የሚያግዝ ነው። ሶ እንግዲህ አይተኛም አያንቀላፋም ማለት ኤቭሪዴይ ከኔ ጋር አለ፣ ኤቭሪዴይ ከኛ ጋር አለ፣ በጉዟችን ውስጥ አለ፣ በመንገዳችን ውስጥ አለ፣ በከፍታ ውስጥ አለ፣ በዘግጣ ውስጥ አለ። እንግዲህ ይሄ የእስራኤል ተራራ በጣም ከፍታ ላይ ነው የሚገኘውና እንደውም አንዳንድ ቦታ ላይ ቼክ ስታደርጉ እስራኤላውያን ወደ እስራኤል ተራራ ወጡ ነው የሚባለው። ከፍታ ስለሆነ ከዝቅ ካለው ቦታ ወደ ከፍታ ወጡ ነው እንጂ ወደ ተራራ ሄዱ አይባልም ማለት ነው። ሶ ወደዛ ከፍታ እስኪደርሱ ድረስ ወደዛ ቦታ እስኪደርሱ ድረስ የእግዚአብሔር ፕሮቴክሽን የእግዚአብሔር አብሮነት ከእስራኤል ጋር አለ፣ ከማህበሩ ጋር አለ። ክብር ለእግዚአብሔር ይሁን። ታስታውሳላችሁ መጽሐፍ ቅዱስ እስራኤል ከግብጽ ተነስቶ ወደ ከነዓን በሚያደርገው ጉዞ በለዓም በመንገድ ላይ ተመለከተው ማለት ነውና ሶ እንዲረግመው እስራኤልን እንዲረግም ባላቅ በለዓምን ጠራው። ሶ በለዓም እስራኤልን ለመርገም ወደ ተራራው መጣ እና ካፉ ምንም ጠብ አይልም ነበር፣ ያፉ ቃል ይሰምርለት ነበረ። የበለዓም ኤክስፒሪየንስ የተናገረው የሚሳካለት፣ የረገመው የሚረገምለት፣ የመረቀው የሚባረክለት ሰው ነበር ማለት ነው። ሶ እስራኤልን ከሩቅ ተመለከተና የእርግማን ቃል ለማውጣት ሲፈልግ ግን አልቻለም። ሃሌሉያ! እስራኤልን የሚጠብቅ አይተኛም፣ እስራኤልን የሚጠብቅ አያንቀላፋም ማለት እስራኤል ሲያይ አይደለም እግዚአብሔር የሚያስበልጠው። እስራኤል ከማያየው ከድብቅ ሰራዊት እንኳን ከድብቅ ጦር እንኳን እግዚአብሔር ፕሮቴክት ያደርገዋል። ከድብቅ ክፉ ንግርት እንኳን እግዚአብሔር እስራኤልን እንዴት ፕሮቴክት እንደሚያደርገው እንመለከታለን። ዛትስ ዋይ በለዓም እስራኤልን ተመለከተና የእርግማንን ቃል ሊያወጣ ሲል እግዚአብሔር ኮምፕሊትሊ ያፉን ቃል ቼንጅ ያደረገ ማለት ነው። እስራኤል በድንኳኑ ተማምኖ እንደሚኖር ተመለከተው ማለት ነው። አይገርማችሁም? ሰው ስለ እስራኤል ትንቢት ነው የተናገረው፣ ስለ እስራኤል መልካምን ነገር ነው የተናገረው። እኔ የባረኩትን ሕዝብ መርገም አትችልም፣ ክፉ ማውጣት አትችልም። ስለዚህ ያንን ነገር መናገር አይችልም። በአላምን እርግማን ወደ በረከት ቀይሮ እግዚአብሔር ህዝቡን እንዴት ፕሮቴክት እንዳደረገ እንመለከታለን። ክብር ለጌታ ይሁን። አይ ዶንት ኖ በምታልፉበት የህይወት ምዕራፍ፣ በምትሄዱበት የህይወት ጎዳና፣ በምትኖሩበት የህይወት ጎዳና፣ በምናልፍበት የክርስትና ህይወት፣ በምናልፍበት የህይወት እንቅስቃሴ ውስጥ አንዳንድ ጊዜ ከምናየው ነው ፕሮቴክት እንዳደረገን እግዚአብሔር የሚሰማን። ግን ኤቭሪ ዴይ ማለት ነው ካላያችሁበት፣ ተዘልላችሁ ከተቀመጣችሁበት፣ እግዚአብሔርን ታምናችሁ በድንኳናችሁ ውስጥ ከተቀመጣችሁበት ከየትኛውም የጠላት ርግማን ፕሮቴክት የሚያደርጋችሁ የእስራኤል አምላክ እግዚአብሔር አይተኛም
አያንቀላፋም። እስራኤል በድንኳኑ ውስጥ አለ። እስራኤል በድንኳኑ ውስጥ ተኝቷል። ነገር ግን እስራኤል እግዚአብሔርን ተማምኖ ቀን በደመና አምድ ሌሊት በእሳት አምድ ይመራዋል። የእስራኤል ኮንፊደንስ፣ የእስራኤል ሕዝብ እምነት እግዚአብሔር ነው። ወዴት እንደሚሄድ የሚከተለው የሚያዳምጠው እግዚአብሔርን ነው። እኛ በክርስቶስ ኢየሱስ በኩል እግዚአብሔርን አምነን እግዚአብሔርን ታምነን የዘላለም ሕይወት አግኝተናል ብለን ፕሮቴክሽን አለን ብለን በምንሄድበት የሕይወታችን ምዕራፍ ውስጥ የአጋንንታዊ የትኛውም እርግማን በእናንተ ሕይወት ውስጥ አይሰራም። because of Jesus, because of የእግዚአብሔር ኮቨናንት፣ because of የእግዚአብሔር ፕሮቴክሽን፣ because of እግዚአብሔር እኛም በመጠበቅ አይተኛም፣ እኛም በመጠበቅ አያንቀላፋም። ሃሌሉያ! ለጠላቶቻችን ሐሳብ አሳልፎ አይሰጠንም። ኢትስ አሜዚንግ ወዳጆቼ ሆይ ስለበረታችሁ አይደለም፣ ስለ አቅም ስላላችሁ በጣም ኤቭሪዴይ ፕሬየር ተዋጊዎች ስለሆናችሁ አይደለም፣ በጣም ጻድቅ ስለሆናችሁ አይደለም። because of his covenant ግን የሚጠብቃችሁ አምላክ እግዚአብሔር አይተኛም፣ አያንቀላፋም። ሃሌሉያ! ኢየሱስ ጌታ ነው። አልተኛም፣ አላንቀላፋም። እስራኤል በድንኳኑ ተዘልሎ ተቀምጧል። እስራኤል ከጀርባው ምን እንደሚደረግለት አያውቅም። ምን እንደሚያደባበት አያውቅም። ማን መንገዱን ሊዘጋበት እንደሚያስብ አያውቅም። በጌታ በኢየሱስ ክርስቶስም ከህይወታችሁ ከኑሯችሁ ነጋችሁን አይቶ የሚታገላችሁ፣ ነጋችሁን አይቶ ቻሌንጅ የሚያረጋችሁ፣ ነጋችሁን አይቶ የእርግማን ቃል የሚያወጣ የትኛውም አጋንንታዊ ተልእኮ ከክርስቶስ ኢየሱስ ደም የተነሳ በእናንተ ህይወት፣ በእናንተ ኑሮ፣ በእናንተ ቢዝነስ፣ በእናንተ ትዳር፣ በእናንተ የህይወት ምዕራፍ ውስጥ አቅም እንዳይኖረው የኢየሱስ ክርስቶስ ደም ከቨር አድርጓቸዋል። ገና ከቨር ያደርገናል አይደለም፣ ገና ይጠብቀናል አይደለም፣ ገና ፕሮቴክት ያደርገናል አይደለም። መንገዱ ሩቅ ነው፣ ቻሌንጅ አለው፣ ተራራ ነው። ነገር ግን እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። አይተኛም፣ አያንቀላፋም። አላቅም በምን አይነት የህይወት ምዕራፍ ውስጥ እንዳላችሁ፣ በምን አይነት ከባድ የህይወት ምዕራፍ ውስጥ እንዳላችሁ። ነገር ግን ይህንን አውቃለሁ፣ እናንተን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ስለ እናንተ እንቅልፍ አይወስደውም። እግዚአብሔር ስለ እናንተ ሽልብ አያደርገውም። እግዚአብሔር ስለ እናንተ ግራ አይገባውም። እግዚአብሔር ስለ እናንተ ለጠላቶቻችሁ አሳልፎ አይሰጣችሁም። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ከእስራኤል ተዋጊነት የተነሳ አይደለም፣ ከእስራኤል አቅም የተነሳ አይደለም፣ ከእስራኤል ብርታት የተነሳ አይደለም። because of his covenant ግን እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። አሳልፎ አይሰጣችሁም። ለራሳችሁ ሐሳብ እንኳን አሳልፎ አይሰጣችሁም። ለራሳችሁ ድክመት እንኳን አሳልፎ አይሰጣችሁም። ለራሳችሁ አለመቻል እንኳን አሳልፎ አይሰጣችሁም። ለምን? እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እናስ እግርህን ለመናወጥ አሳልፎ አይሰጠውም። በቃ እግርህ አቅም ሲያጣ፣ እግርህ ጉልበት ሲያጣ፣ እግርህ መሄድ ሲያቅተው፣ እግርህ ሲተሳሰር፣ እግርህ እንኳን ለመውደቅ በቃ ጀስት ቻሌንጅ ሲያደርገው እንኳን ለመናወጥ አሳልፎ አይሰጠውም። ወዳጆቼ ሆይ በዚህ የህይወት ምዕራፍ ውስጥ ሊፍታፕ እንድትሆኑ እግዚአብሔር ይፈልጋል። እንድንበረታ እግዚአብሔር ይፈልጋል። አላማውን እንድንይዝ፣ ፈቃዱን እንድንይዝ፣ በእኛ ህይወት ውስጥ ያለውን ፕሮግራም፣ በእኛ ህይወት ውስጥ ያለውን አላማ፣ በእኛ ህይወት ውስጥ ያለውን እቅድ እንድናይና አይተን እንድንጓዝ ይፈልጋል ማለት ነው። እድሜ ከቆጠሩ ተራሮች በላይ፣ የማይናዱ ከሚመስሉ ተራሮች በላይ፣ የማይገፉ ከሚመስሉ ተራሮች በላይ ተራራውን የፈጠረ እግዚአብሔር ረዳታችን ነው። ምን አይነት ተራራ ነው በህይወታችሁ ውስጥ ያለው? የሀዘን ተራራ፣ የደስታ ተራራ፣ የሀብት ተራራ፣ የማግኘት ተራራ፣ የማጣት ተራራ። አሁን በተራሮች ላይ ያለውንም የትኛውንም ጥያቄ ካንሰል አድርጌ ረዳቴ ግን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ብለው እንደዘመሩ ዛሬ ይህንን ዝማሬ ልንዘምርና ልንናገር ያስፈልጋል ማለት ነው። የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ጥበቃ፣ የእግዚአብሔር አብሮነት ከኛ ጋር አለ ማለት ነው። ልክ እስራኤላውያን ወደ ኢየሩሳሌም ተራራ ተሰብስበው እየዘመሩ ይህንን መዝሙር እንደሚወጡ እያዜሙ እንደሚሄዱ አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣው አልኩ ሲል ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ሲሉ እግርህን ለመናወጥ አይሰጥም ያንተ ረዳት። እስራኤልን የሚጠብቅ አይተኛም፣ እስራኤልን የሚጠብቅ አያንቀላፋም ብለው ምላሽ እንደሚሰጡ በጌታ በኢየሱስ ስም የሚጠብቃችሁ አምላክ አይተኛም፣ አያንቀላፋም። አይተኛም፣ አያንቀላፋም። አይተወኝም። በቃ አሁን እየከበደኝ ነው፣ አይተወኝም። ተራራውን እየወጣሁት ነው፣ አይተወኝም። ወደ ተራራው በማድርገው ጉዞ የበዓል ነቢያቶች ድምጽ ወይም ደግሞ ይሄ በተራራው ላይ የተሰዉ የተቀመጡ የተራራ አምላክ አለ ምናምን የሚባሉ የአረማውያን አማልክት አሉ፣ አይተወኝም። በዛ በሚያስፈራ ሁኔታ ውስጥ እንኳን እሄዳለሁ። አይኖቼን ወደ እነሱ አላነሳም፣ አይኖቼን ወደ ተራራው አላነሳም፣ አይኖቼን ወደ ተራሮች አምላክ አላነሳም። አይኖቼን ግን ተራራውን ወደ ፈጠረ ወደ እግዚአብሔር አነሳለሁኝ። መጽሐፍ ቅዱስ ሲናገር በዕብራውያን 12:1 ላይ የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል ማለት ነው።
በፊታችን ሩጫ አለ፣ በፊታችን ቻሌንጅ አለ፣ በፊታችን እንግዲህ ጉዞ አለ ማለት ነው። አሁን በፊታችን ያለው አምላክ ረዳታችን፣ ሰማይና ምድርን የፈጠረ አምላክ፣ የእምነታችን ፈጻሚና ጀማሪ የሆነውን ኢየሱስ ክርስቶስን መመልከት ያስፈልጋል ማለት ነው። ትላንትና ዳዊት ሰማይና ምድርን የፈጠረ አምላክ ነው ብሎ እንደተናገረ፣ አሁን ደግሞ በክርስቶስ ኢየሱስ በኩል እኛ ወደዚህ ኪዳን ገብተን ወደዚህ እረፍት ገብተን የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጣለን። ወደ ተራራ በምናደርገው ጉዞ፣ ወደ ጽዮን ተራራ በምናደርገው ጉዞ፣ ወደ እግዚአብሔር መንግስት በምናደርገው ጉዞ፣ ወደ ዘላለም እረፍታችን በምናደርገው ጉዞ ቻሌንጅ አለ፣ ድካም አለ፣ አቅም ማጣት አለ፣ ባክ ማድረግ አለ አይደለ? መጸለይ ሊያቀታችሁ ይችላል። ፕሬይ ማድረግ ሊያቀታችሁ ይችላል። የእግዚአብሔርን ቃል መስማት ሊያቀታችሁ ይችላል። ስለ እግዚአብሔር የመናገር ኢነርጂ ልታጡ ትችላላችሁ። ምናልባት የክርስትና የህይወት መንገድ ሊከብዳችሁ ይችላል። ነገር ግን ጊቫፕ እንዳታደርጉ፣ ተስፋ እንዳትቆርጡ። ወደ ተራራው ትደርሳላችሁ። ወደ አዲሲቱ ኢየሩሳሌም ትደርሳላችሁ። ወደ ፍጻሜያችሁ ትደርሳላችሁ። ወደዛ የሚያደርስ ኪዳን አለ ከናንተ ጋር። ወደዛ የሚያደርግ ተስፋ አለ። ያ የሚረዳ ጸጋ አለ። የሚረዳ አምላክ አለ። በትዕግስት እንድንሮጥ እግዚአብሔር ይፈልጋል። ይህንን ፕሮግራም የምትከታተሉ ወገኖቻችን ለዛሬ የማስተላልፍላችሁ መልእክት እግዚአብሔር ለእናንተ የሚናገረን አንድ ሀሳብ ነው። አሁን በፊታችሁ ያላችሁን ሩጫ በትዕግስት እንድትሮጡ የእምነታችሁን ጅማሬና ፈጻሜ ኢየሱስ ክርስቶስን ተመልከቱ። ኢየሱስ ክርስቶስ ሲመጣ በበረት ውስጥ ተወለደ። ሲወለድ በቃ ምንድነው ዌልካም የሚለው ህዝብ አልነበረም። ዌልካም የሚለው ማህበረሰብ አልነበረም። እጅግ ተራ በሆነ ቦታ ተወለደ። የእምነታችሁ ጀማሪና ራስ ሆኖ አምላክ ሆኖ ዝቅ ብሎ ተወለደ። አምላክ ሆኖ ተራ ሆኖ መጣ። ያ ብቻ አይደለም፣ ደግሞ ሆሳና ብለው እንዳልተቀበሉት ግደለው፣ ስቀለው ተብሎ ተሰቀለ። ያ ብቻ አይደለም፣ ርቃኑን ስለናንተ ተሰቀለ፣ ሞተ። በቃ ዓለም ሁሉ ፊቱን አዞረችበት። የእምነታችን ጀማሪና ፈጻሚ ግን መዋረድ የህይወቱ ፍጻሜ ያልነበረ፣ መዋረድ የተልእኮ ፍጻሜ ያልነበረ፣ መዋረድ ግን ተልእኮውን የሚያከናውንበት ፕሮሰስ ነበር፣ መንገድ ነበር። ሰዎች ሁሉ ፊቱን ሲያዞሩለት፣ አብሮት የነበሩ ደቀ መዛሙርቶቹ እንኳን ጀርባ ሲሰጡት ተስፋ አልቆረጠም፣ በቃኝ አላለም። ነገር ግን የተሰጠውን ጽዋ ጭልጥ አድርጎ ጠጥቶ ፋይናሊ እኛን ሴቭ አደረገን ማለት ነው። ዛሬ እሱ በአብ ቀኝ ይገኛል። ዳግም ደግሞ ይመጣል። አምላክ የሆነው ጌታ የሆነው ሰው ሆኖ ወደ ምድር መጥቶ እኛን ያዳነንን ጀማሪና ራስና ፈጻሚው ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እንደሚል መጽሐፍ ቅዱስ አሁንም በኢየሱስ ክርስቶስ ስም ድካም ቢኖርባችሁ፣ አቅማችሁ ቢዝል፣ የክርስትና የህይወት ጉዞ ቢከብዳችሁ፣ የኢየሱስን ስም መጥራት እንኳን ቢያቀታችሁ፣ መጸለይ ቢከብዳችሁ፣ በቃ አሜን ማለት ቢከብዳችሁ፣ ስለ ጌታ መናገር ቢከብዳችሁ፣ ዛሬ ከኔ ጋር ይህንን ፕሬየር እንድትጸልዩ ጠይቃችኋለሁ። የእምነታችንን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ እንደሚል መጽሐፍ ቅዱስ በጌታ በኢየሱስ የሚረዳ ጸጋ፣ አቅም የሚሰጥ ጸጋ እስራኤላውያን ወዳዩበት ሊደርሱበት ወደ ተገባቸው 2 ቀንም 3 ቀንም ቢፈጅ ከተነሱበት ቦታ ተነስተው ወደ ፍጻሜያቸው እስኪደርሱ ድረስ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ሲሉ፣ ነገር ግን ረዳት ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው የሚል ሊፍታፕ የሚያደርግ ቃል እንደመጣ፣ ይህ አምላክ ደግሞ እግሬን ለመናወጥ አይሰጥም። ይህ ያንተ አምላክ አይተኛም። ይህ ያንተ አምላክ አያንቀላፋም። ይህ ያንተ አምላክ በቀኝ እጅ በኩል ይጋርድሃል፣ ይጠብቅሃል፣ ይደግፋል እንዳለው በጌታ በኢየሱስ ክርስቶስ እህትና ወንድሞቼ ካሉበት ከየትኛውም ጨለማ፣ ከየትኛውም ድካም፣ ከየትኛውም ዝለት፣ ከየትኛውም አለማመን፣ ከየትኛውም የህይወት ድካም ሊፍታፕ የሚያደርግ የእግዚአብሔር ጸጋ፣ አቅም የሚሰጥ የእግዚአብሔር ጸጋ፣ ብርታት የሚሰጥ የእግዚአብሔር ጸጋ፣ ኢነርጂ የሚሰጥ የእግዚአብሔር ጸጋ በጌታ በኢየሱስ ስም እንዲገለጥ ጸልያለሁ። በጌታ በኢየሱስ ስም ተስፋ ለቆረጡ፣ አቅም ላጡ፣ ብርታት ላጡ፣ ጉልበት ላጡ በኢየሱስ ክርስቶስ ስም ስምህን መጥራት እንኳን ለከበዳቸው፣ ትላንት እንዲያልነበርኩም አሁን ግን ይህንን መውጣት ከበደኝ፣ ይህንን ማድረግ ከበደኝ ለሚሉ በኢየሱስ ስም ያንተ ጸጋ እንዲገለጥ፣ ያንተ ጸጋ እንዲያግዛቸው፣ ያንተ ጸጋ አቅም እንዲሰጣቸው፣ ያንተ ጸጋ ሊፍታፕ እንዲያደርጋቸው በኢየሱስ ስም እንጸልያለን። አባቶ እናመሰግንሃለን። በጌታ በኢየሱስ ስም የእግዚአብሔር ጸጋ ከእናንተ ጋር አለ። የሚረዳ ጸጋ፣ አቅም የሚሰጥ ጸጋ፣ ብርታት የሚሰጥ ጸጋ፣ ወደ ዴስቲኒያችሁ የሚያደርስ ጸጋ፣ ወደ ፍጻሜያችሁ የሚስባችሁ ጸጋ፣ ወደ ተራራው ጫፍ እንድትደርሱ የሚረዳ ጸጋ፣ የሚደግፍ ጸጋ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ በኩል ሰጥቶናል። ያለዚህ ጸጋ ወደ ተራራው ጫፍ መድረስ አንችልም። ያለዚህ ጸጋ ወደ ዴስቲኒያችን መድረስ አንችልም። ስለዚህ ይህ ጸጋ ያስፈልገናል። ይህ ድጋፍ ያስፈልገናል። ስለዚህ ኤቭሪዴይ ፕሬይ ማድረግ ይጠበቅብናል። እግዚአብሔር እጅህን እፈልጋለሁ፣ ጣትህን
ፈልጋለሁ። አቅቶኛል ጌታዊ፣ ደክሞኛል ጌታዊ፣ አልቻልኩም ጌታዊ፣ አልቻልኩም ወደ ተራራው ጫፍ መድረስ፣ አልቻልኩም ወደ ዴስቲኒ መድረስ። አይ ኒድ ሄልፕ ጋድ። ኃይል ያስፈልገኛል፣ ብርታት ያስፈልገኛል፣ ገዛ ያስፈልገኛል፣ መንፈስ ያስፈልገኛል በሚል ጸሎት ተሞልተን ህይወታችንን ልንመራና ልንሄድ ያስፈልገናል። ይህ ጸጋ ደግሞ ኤቭሪዴይ ከእናንተ ጋር አለ። ኤቭሪዴይ እግዚአብሔር ሊረዳን፣ ኤቭሪዴይ ወደ ተራራው ጫፍ ሊያደርሰን፣ ኤቭሪዴይ ወደ ዴስቲኒያችን ሊያደርሰን፣ ኤቭሪዴይ ካየልን ነገር ጋር ሊያገናኘን የእግዚአብሔር ጸጋ ሁልጊዜ ትኩስ ነው። ዛሬ አይኖቼን ወደ ተራሮች ሳይሆን አይኖቼን ሰማይና ምድርን ወደ ሰራ ወደ እግዚአብሔር አነሳለሁ። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግዚአብሔርን ከተራራዬ ጋር ኮምፔር አላደርግም። እግዚአብሔር ከቻሌንጄ ጋር ኮምፔር አላደርግም። የኔ አምላክ ሰማይን የፈጠረ ነው። የኔ አምላክ ምድርን የፈጠረ ነው። የኔ አምላክ የሚተኛ አይደለም። የኔ አምላክ የሚያንቀላፋ አይደለም። የኔ አምላክ ይህንን ጥቁር ዶሮ አርደሽ ነው የሚል አይደለም። የኔ አምላክ ሰማይና ምድርን የፈጠረ ነው። የኔ አምላክ ሁሉን ክሬት ያደረገ ነው። የኔ አምላክ ስጠራው የሚሰማ ነው። የኔ አምላክ እኔ ውስጥ ያለ ነው። ከስትንፋሴ ይልቅ ቅርብ ነው። የሚረዳኝ የሚያግዘኝ ነው። ወደ ተራራ ጫፍ የሚያደርሰኝ ነው። እግዚአብሔር አምላክ ይባርካችሁ። ወደ ተራራው ጫፍ ትደርሳላችሁ። በጽዮን ትገኛላችሁ። ለዘላለም ከኢየሱስ ጋር ትኖራላችሁ። ሰውዬ ጌታ ይመጣል። ለዘላለም ከሱ ጋር እንኖራለን። የሚመጣ ጌታ፣ የሚወስደን ጌታ፣ ለዘላለም ከሱ ጋር እንጆይ የምናደርገው ጌታ ይመጣል። ስለዚህ በፊታችን ያለውን የትኛውንም ሩጫ የእምነታችሁን ራስና ፍጻሜ የሆነውን ኢየሱስ ክርስቶስን ተመልክታችሁ እንድትሮጡ የሚረዳ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሰብለ በቀለ ነኝ። ከወደዳችሁት ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ ጠይቃችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። የጸሎት ጥያቄ ቢኖራችሁ የትኛውንም ጥያቄ በቴሌግራም ቻናላችን ማስቀመጥ ትችላላችሁ። እንወዳችኋለን። አሜን ቲቪን ሳፖርት እንድታደርጉ፣ እንድታገዙ፣ እንድትደግፉ አብራችሁን ይህን የወንጌል ስራ ደግሞ እንድትሰሩ በጌታ ፍቅር ጠይቃችኋለሁ። ተባረኩ።